ሰኔ 17 2017 ዓ.ም ተናስልኝ ደውና መሻች ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 የመጀመሪያ ክፍል ጀምሯል። እስከ ምሽቱ 3 ሰዓት በ3 ክፍል ቆይታ እናደርጋለን። ዋና ዋናዎቹን ላስታውቃችሁ። በአማራ ክልል በተፈጠረው የጸጥታ ችግር ምክንያት የተቀዛቀዘውን ቱሪዝም ዘርፍ ለማነቃቃት እየተሰራ መሆኑ ተገለጸ። የወላይታ ሶዶ ከተማ አስተዳደር 12 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በከተማዋ የውስጥ ገቢ አቅም እየሰራ መሆኑን አስታወቀ። በኢራንና እስራኤል መካከል የተደረሰው የተኩስ አቁም ስምምነት አንደኛው ወገን ሌላኛውን በመወንጀል እንዳይሰናከል ፕሬዝዳንት ዶናልድ ትራምፕ አሳሰቡ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፈልኝ አባችሁ። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል በሰጠኝ ኮታ ሰተምትር ከሆነ መቼ ነው ለውጥ የሚመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ ነገር መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቀርብለት። ቆይ አይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትሩ ጋር ውይይት ነበረ። በጥያቄ በአጋጣሚ ዛሬ ገብተህ ቢሆን ኖሮ አገር አቀፍ ፓርቲዎችም ነበሩ እዛ ውስጥ። ብቻ ነው ፈልገው ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምፅ ለማንተታ ነው የሚቀረው። ቆይ አትግባ ቆይ ተቀጣልካ አትግባ። የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እሺ እዚህ ላይ አንዴ ምላሽ ይስጡ። ቆይ አድምጠኝ። ሲፈልግ ወቅጦ እንዲጋግረን እኛንን እኮ የከፈትነት በሩ። ቆንጆ ጥያቄ ልጨምርልህ አበበ። እሺ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያሉት። አንዳንድ እያለፈጃቸው መቼም አባት የላቸው እንዳለችው ነው የምንሆነው። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የህዝብና የግል ሚዲያ ባለሙያዎች ጋር ያካሄዱትን ውይይት ዛሬ ምሽት ሰኔ 17 በኢትዮጵያ ቴሌቪዥንና በሁሉም የኢቢሲ ዶስትሪም ማህበራዊ ትስስር አማራጮችን ጭምር ከምሽቱ 2 ሰዓት ተኩል ላይ የሚተላለፍ ይሆናል። እንድትከታተሉ እንጋብዛለን። ፕሬዝዳንት ታዬ አጽቀሥላሴ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ላይ እንዲሳተፉ ጥሪ ያቀረቡ። ፕሬዝዳንቱ በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ ቢዝነስ ጉባኤ ጎን ለጎን የአፍሪካና የአሜሪካ ግብርና ምግብና የቢዝነስ ዘርፍን ለማጠናከር ያለመ የፓናል ውይይት ላይ ተሳትፈዋል። ፕሬዝዳንቱ በፓናል ውይይቱ ባስተላለፉት መልእክት አሜሪካ አሁን ላይ በአፍሪካ የምታደርገውን ኢንቨስትመንት ተሳትፎ ለማሳደግ ያላትን ፍላጎት አድንቀዋል። አፍሪካ የአሜሪካ ኢንቨስትመንት መዳረሻ የመሆን አቅም እንዳላት ጠቅሰው በአፍሪካ በኩል ኢላማ የሚችል መሬት፣ የሰው ሀብትና ትክክለኛ ፖሊሲ መኖሩን ማረጋገጥ ይገባል ብለዋል። በተለይም ጠንካራ የምግብ ስርዓት መዘርጋት፣ አስተማማኝ የንግድ ትስስር መፍጠርና በምርቶች ላይ እሴት የሚጨምር ቀጣይነት ያለው ኢንቨስትመንት እንደሚያስፈልግ በአጽንኦት ተናግረዋል። ከዚህ አኳያ የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ለመሳተፍ የሚጋብዝ ከፍተኛ አቅም እንዳለም ተናግረው ይህም በቅርቡ በተግባር ተፈትኖ የሚጨበጥ ለውጥ አምጥቷል ብለዋል። እንደ ፕሬዝዳንቱ ገለጻ አሁን ላይ ኢትዮጵያ በተለይም ከአፍሪካ ልማት ባንክ ጋር በመተባበር በስንዴ ምርት ላይ በጥቂት ዓመት ውስጥ ከፍተኛ ምርታ ተመዝግበዋል። በመሆኑም የአሜሪካ የዘርፉ ተዋናዮች በኢትዮጵያ በተለይም በጥጥ ምርት፣ በአቮካዶና በስንዴ ምርት ላይ ቢሳተፉ ውጤታማ ሊሆን እንደሚችሉ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከዚህ ጋር በተያያዘ ኢትዮጵያና አንጎላ የሁለትዮሽ ትብብራቸው ለማሳደግና አፍሪካ በዓለም መድረክ ያላትን ሚና ለማጎልበት እንደሚሰሩ የሀገራቱ ፕሬዝዳንቶች ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ ከአንጎላ ፕሬዝዳንትና ከወቅቱ የአፍሪካ ህብረት ሊቀመንበር ጆ ሎሬንሶ ጋርም ተወያይተዋል። ውይይቱ የተደረገው በአንጎላ ርዕሰ መዲና ሉዋንዳ እየተካሄደ ባለው የአፍሪካና አሜሪካ ቢዝነስ ውይይት ጎን ለጎን ነው። ሁለቱ መሪዎች የሀገራቱን ግንኙነትና ትብብር ለማጠናከር በሚቻልበት ሁኔታ ዙሪያም መምከራቸውን ውይይቱን የተከታተሉት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ገልጸዋል።
ተቋሚ አደረጃጀት መፍጠርም አስፈላጊ መሆኑን ከግምት በማስገባት መሪዎቹ ከዚህ ቀደም በሁለቱ ሀገራት መካከል የተቋቋመው ሚኒስትሮች የጋራ ኮሚቴ በፍጥነት ወደ ስራ እንዲገባ መግባባት ላይ ተደርሷል ብለዋል። ፕሬዝዳንት ታዬ አጽቀሥላሴ አንጎላ መንግስት ለኢትዮጵያ ልዑክ ላደረገው አቀባበል ለፕሬዝዳንት ሎሬንሶ ምስጋና አቅርበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ወደ ዩኒቨርሲቲ የሚገቡ የ12ኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስ እና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድነው? ያንን ዕውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? ለንም ቆልኩ ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት ያንድን ሰው ትክክለኛ ዕውቀት ችሎታ መለካት የሚቻል? የፈተና አወጣጥ ዕውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ። የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም። የተለየ ነገር ያለን ለማስመሰል መሞከሩ ነው ማይገባኝ። ለምንድን ነው ሁሉ ነገር ከውጭ የመጣ የምናስመስለው ነው? የኛስ ነገር መውጣት የለበትም። ምንም የተለየ ነገር አይደለም። የተለየንም አለን። የሰው ልጆች አለን እኮ የተለየ ነገር አለን። የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ እንዲሆኑ የሚደነግገው ረቂቅ አዋጅ ካፒታል ፍሰት እንደሚያሳድግም ይገለጻል። ሆኖም ረቂቅ አዋጁ ላይ አከራካሪ ሀሳቦች የቀረቡ ሲሆን በሀገር ውስጥ የቤትና የመሬት ዋጋ ንረትን እንዳባብስ የሚል ስጋትም ይነሳል። ሳዳት መሐመድ ሳኒ ተጨማሪ አለው። የተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ቋሚ ኮሚቴ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት ረቂቅ አዋጅ ላይ መክሯል። ረቂቅ አዋጁ በቀዳሚነት ከፍተኛ የሆነ ካፒታል ወደ ሀገር ውስጥ እንዲገባ እንደሚያደርግና ይህም አዎንታዊ የኢንቨስትመንት ሁኔታ በሀገር ውስጥ እንዲፈጠር እንደሚያደርግ ተመላክቷል። በተጨማሪም ኢንቨስተሮች በሀገሪቱ ያላቸውን እምነት እንደሚያሳድግም ተጠቅሷል። ረቂቅ አዋጁን በተመለከተ የተለያዩ ጥያቄዎች የተነሱ ሲሆን የከተማና የገጠር መሬት በአስተዳደር ረገድ የተለያዩ እንደመሆናቸው በምን መልኩ እንደሚስተናገዱ ጥያቄ ቀርቧል። ለከተማ ልማት ሚኒስቴር የተሰጠው ዋናው የከተሞች መሬት ነው። ማንዴቱ ትንሽ የማንዴቱ ወላምፒ ሊመጣ ይችላል። እሱን እንዴት አያችሁ ብዬ ለማንሳት የፈለኩት የከተማ መሬት በከተማ ይተዳደራል። የገጠር መሬት በሌላ ፕላትፎርም በሌላ ሕግ ነው የሚተዳደረውና እሱን እንዴት ነው ያያችሁት? ሊዙን የተረጎማችሁበት ትርጉም የተሰጠበት ሁለቱም አያይዞ ነውና ይሄ ክላሪቲ ስለሚፈልግ ምን ማለት ነው የገጠርም የከተማም ተብሎ የተቀመጠው የሚል እዚህ ክላሪቲ ተፈጥሮልን ብንሄድ ጥሩ ነው ብዬ ነው። ቀጣይ የሀገራችንም ዓለምም አርባን ስፔሱ እያደገ ነው የሚሄደው ተብሎ ስለሚታሰብ ከወዲሁ ማኔጅ ይደረጉ በሚል በስትራቴጂ ደረጃ ኃላፊነት ወስደን እስቲ ኬፒአይስ ተቀምጦላቸው ስትራቴጂክ ግቦቻችንም ሆነው ለሚኒስቴር መስሪያ ቤት የሰራና ያላቸው ግቦች አሉ። ለዚህ የገጠር ቤት አቅርቦት በ10 ዓመት የልማት እቅዳችን ላይ 2.8 ሚሊዮን ቤት በገጠር ይቀርባል ነው። የምክር ቤቱ አባላት ረቂቅ አዋጁን ከህገ መንግስቱ ጋር ስለሚኖረው መስተጋብርም እንዲሁ በጥያቄ መልክ አቅርበዋል። አንዱ ከህገ መንግስት ጋር ተያይዞ ያለው አንድምታ ነው። ሰው መሬት አይሸጥም አይለወጥም ብለን በህገ መንግስቱ የታሰረ ጉዳይ ነው። ሰው በዚህ አዋጅ በደንብ የማይሸጥ የማይለወጥ እንደሆነ የግለሰቦች ንብረት እንዳልሆነ ፕራይቬት እንዳልሆነ በሚያሳይ መልኩ አዋጁ ከበሽታ በጸዳ መልኩ ክሊር መሆን አለበት። ይሄ የማይጣስ መርህ ስለሆነ እዛ ላይ በደንብ ክሊር መሆን እንዳለበት ማሳየት ያስፈልጋል። እኛው ቁልፍ ጉዳይ ከህገ መንግስቱ ጋር ያላቸው ተጣጣሚነት በደንብ ተፈትሾና ታይቶ የሚቀርቡ ናቸው። ቅድም እንደተነሳው በባለፉት ምክክሮቻችን በተደጋጋሚ እንዳነሳ ነው መሬት የማይሸጥ የማይለወጥ የመንግስትና የህዝብ ሀብት የሚለው መሰረታዊ ህገ መንግስታዊ ድንጋጌን በጠበቀ መልኩ ለውጭ ዜጎች ባለይዞታነትን
ብቻ የሚፈቅድ ልክ ዜጎች እንደሚስተናገዱት ከዛ ጋር ትይዩ የሆነ መብትን ብቻ የሚሰጥ መሆኑ አንደኛው ቁልፍ ነገር ነው። እንዲሁም የመሬት ሊዝን በተመለከተ የዋጋ ንረት እንዳይባባስ የተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ቋሚ ኮሚቴ አባላት አሳስበዋል። በሊዝ ጨረታ መወዳደር ይችላል የሚል አዋጁ ረቂቅ አዋጁ ላይ አለ። በጨረታ የሚወዳደሩ ከሆነ በሎካል ማርኬት ነው የሚወዳደሩት ማለት እነዚህ ሰዎች $150,000 ነው የሚመጡት። አንድ ኢትዮጵያዊ መካከለኛው ዝቅተኛ ገቢ ያለው ኢትዮጵያዊ በጨረታ የመወዳደር ቻንስ ስላለ በምደባ ብቻ አይደለም ሊዝ ውስጥ ገብቶ እየተወዳደሩ ፕራክቲካሊ ስላለ የከተማ መሬት ሊዝ ዋጋ እንዳይንር ከማድረግ አንጻር ምንድን ነው የታሰበው የሚለውን ነገር በደንብ ማየት ያለብን ይመስላል። አንድ የውጭ ዜጋ አዳማ ላይ ቢሾፍቱ ላይ ወይም መቀሌ ላይ ወይም ድሬዳዋ ላይ ሄጄ በጨረታ ጫረታለሁ ብሎ ቢል ተጫርቶ የሚያገኘው ቫልዩ ነው እንጂ የሚወስነው $150,000 አይደለም። ለሀገር ውስጥም ለእኛ ፕሮፖዝ እያደረግን ያለ ነው ብዙ ሎት ኦፍ ላንድ ጨረታ ላይ ወጥቶ ዜጎች በተመጣጠነ የጨረታ ዋጋ መሬት ማግኘት አለባቸው ነው እንጂ ባልተገባ መንገድ መሬት ውስጥ ካሌት አድርጎ ፍሌክትድ የሆነ ፕራይስ ሴት እንዲደረግ በባይ ኤኒሜስ ሪኮመንድ አናደርግም። አዋጁ ያለይም ያወጣናቸው ደንቦችም መመሪያዎችም ይሄን አሉ። ስለሆነም ይሄ ፕሮሰሱ ነው ይሄንን ዲሳይድ የሚያደርገው እንጂ አሁን ፕሬዲተርማይንድ የምናደርገው ጉዳይ አይሆንም ማለት ነው። ረቂቅ አዋጁ የግል ሴክተሩን በማሳተፍ የቤት አቅርቦትን በከፍተኛ ሁኔታም እንደሚጨምር ይጠበቃል። በአማራ ክልል በተፈጠረው የጸጥታ ችግር ምክንያት የተቀዛቀዘውን የቱሪዝም ዘርፍ ለማነቃቃት እየተሰራ መሆኑ ተገለጸ። በጣና ሐይቅ ላይ የተሰማሩ የጀልባ ባለንብረቶችን ጨምሮ ሌሎች መተዳደሪያቸውን በቱሪዝም ዘርፍ ላይ ያደረጉ የባህር ዳር ከተማ ነዋሪዎች እንደገለጹት በክልሉ አሁን ላይ የታየው አንጻራዊ ሰላም ዘርፉን ይበልጥ ለማነቃቃት በቅርጅት መስራት ያስፈልጋል ብለዋል። ሳሙኤል ወርቃዮ ተጨማሪ አለው። አማራ ክልል በርካታ የቱሪስት መዳረሻ ቦታዎች ካሉባቸው አካባቢዎች መካከል አንዱ ነው። የጀልባ ባለንብረቶችን ጨምሮ በርካታ ዜጎች የኢኮኖሚ መተዳደሪያቸውን በቱሪዝሙ ዘርፍ አድርገዋል። ነገር ግን ከኮቪድ-19 ወረርሽኝ ጀምሮ ከዛም የተፈጠሩ የጸጥታ ችግሮች በቱሪዝሙ ዘርፍ ስብራት እያስከተሉ መሆናቸው በተለያዩ አጋጣሚዎች እየተገለጸ ይገኛል። ለመሆኑ ባለፉት ዓመታት የቱሪዝሙ እንቅስቃሴ በባህር ዳር ከተማ ምን ይመስላል? አሁናዊ በተለይም ደግሞ በክልሉ የተገኘውን አንጻራዊ ሰላም በመጠቀምስ የታየው ለውጥና የታዩ መሻሻሎች ምን ይመስላል የሚለውን ከተለያዩ የጀልባ ባለንብረቶች ጋር ቆይታ የምናደርግ ይሆናል። ሰላም ነው። ሰላም ደና የጸጥታ ሁኔታ ጋርም ተያይዞ ያሉ ችግሮች አሁንስ ደግሞ ያለው አንጻራዊ ሰላም መቀዛቀዙን ሁኔታም አይታል እንዲሁም ደግሞ ጥሩ ሁኔታ የነበረበትን ማይታለ ብዬ አስባለሁና እኔ የጀመርኩበት ሰዓት በ2000 ላይ ነው የጀመርኩት። ምክንያቱም በዛን ጊዜ ሁሉ ነገር አልገባልጋ የነበረበት ሰዓት ነው እና የቱሪስት ፍሰት አሁን በቃ የለም ማለት ይቻላል። ከሀገር ውስጥም ሆነ የውጭ ዜጎች ምንም አይነት እንቅስቃሴ የማያደርጉበት ሰዓት ነው። ለምሳሌ ከኮቪድ በፊት የነበረው ከ2012 ወደዛ ያለው በጣም በቀን እስከ 15 እስከ 16 ከጧት የሚወጣ ጀልባን የነበረ ከሰዓትም እንደዚሁ ይወጣል። ከዛ ወደዚህ ያለው ደግሞ እየቀነሰበት ስቴፕ የሄደበት የሚፈጥረው ነገር ምንድነው? እንደ ግል ህይወት መምራት አለ ቤተሰብ ማስተዳደር አለበት። ስር ከሷ አኳያ ስንት ቤተሰብ እንደምታስተዳድርበት ብትገልጽልንስ? ማጆሪቲው አሁን ካፒቴንም ሆነ ባለሀብት ልጅ ያለው ትዳር ያለው ብዙሃኑ የቤት ክራይ ያለበት ሰው ነው ተከራይቶ የሚኖር አከራይቶ እንኳን የሚኖር የለም። ልጆች በግል ትምህርት ቤት የለት ከለት ኑሯቸውን ራሱ ራን ማድረግ ሁሉም ያልቻሉ ሰዎች አሉ እና በጣም ሰላም ለኛ ትልቅ ዋጋ አለው። አሁንም እግዚአብሔር ደጋግሞ ጨማምሮ ሰላሙን ያምጣልን ብዬ አስባለሁ። ይሄውን በተመለከተም ከጣና ሐይቅ የጀልባ ባለንብረቶች ማህበር ሊቀመንበር ከሆኑት ጋር በዚሁ ዙሪያ ቆይታ የምናደርግ ይሆናል። ተከተሉን። እሺ ሰላም ነው አባ? ሰላም። እንዴት ናችሁ? እግዚአብሔር ይመስገን። አሁን ደግሞ ያለው ሁኔታም ያው የቱሪስቱን ዘርፍ እንደሚጎዳው ይታወቃልና የአንጻራዊ ሰላም ከመጣ በኋላ ያለው እንቅስቃሴ የተሻለ ነገር ካለው እስኪ ስራውስ እንዲሁ ምን ይመስላል? ብዙዎች መተዳደሪያችሁን በዚህ እንደሆናችሁ መጠን እስኪ ስለሱና የሰላም እጦቱ ከሰሜን ጦርነቱ አሁን ካለው ደግሞ የሰላም እጦት ጭምር ሰዎቹ ወደ ባህር ዳር እየመጡ እየጎበኙም አይደለም። በዚህ ምክንያት ከስራ ውጭ የሆነበት አጋጣሚ አለ። አሁን ግን ትንሽ በሚባል ሁኔታ የአካባቢው ማህበረሰብም እያየ እዚህ ኮሪደር ልማት ጋር ተያይዞ ሰው ጣናን እንደ አዲስ የሆነበት ሁኔታ ስላለ ከሩቅ መጣ የማይባል እንግዳ ባይሆንም የአካባቢው ሰው
ትንሽ ጀልባ እንቅስቃሴ ጀምሯል ማለት ነው። እዚህ ጋር ደግሞ አሉ የመተዳደሪያቸውን ፎቶ በማንሳት ህይወታቸውን የሚያስተዳድሩ። ከነሱ አንጻርስ በተለይ ይህ የተቀዛቀዘው የቱሪዝም ዘርፍ ምን አይነት ተጽዕኖችን አሳድሯል? እንጠይቃቸዋለን። ክልሉ ባለው እርስ በርስ ባለመግባባት በግጭቱ አንጻር ያው ቱሪዝም ፍሰቱ ያው ያን ያክል አይደለም ተጠበቅ አይደለም። በክልሉ ለዓመታት ተቀዛቅዞ የቆየውን የቱሪዝም ዘርፍ ለማነቃቃት የአማራ ክልል ባህልና ቱሪዝም ቢሮ ምን ተግባራትን እያከናወነ ይገኛል? እንጠይቅበታለን። የፕሮሞሽን ፓኬጆቻችን ቀርጸናል። እነዚህን ከተለያዩ ባለድርሻ አካላት ከቱሪዝም ሚኒስቴር ጋር በመቀናጀት የማስተዋወቅ ስራዎችን በስፋት እንሰራለን። ይሄ የማስተዋወቅ ስራችን ምንን ይጨምራል? ሰላሙንም ይጨምራል ማለት ነው። ጀምረናል። በትናንትናው ዕለት በድሬዳዋ ከተማ ወረዳ 2 ልዩ ስሙ ሰባተኛ እየተባለ በሚጠራ አካባቢ ከረፋዱ 4 ሰዓት ላይ ነክቶበት የተገኘው ጅብ አግራሞትን ፈጥሯል። የአካባቢው ነዋሪዎች ጉዳት እንዳያደርስ በድብደባ ቢያባሩትም ጅቡ ግን በህግ አምላክ ብሎ በሳቢያን ፖሊስ ጣቢያ ተገኝቷል። አያንቱ ምሩ ጉዳዩ እንደዚህ ትነግረናለች። ለወትሮ የምስራቁን የሀገሪቱን ክፍል ስናስብ ጅቦች ከማህበረሰቡ ጋር ተላምደው የሚኖሩበት አካባቢ መሆኑ ይታወቃል። በርካቶችም ይህንን ለየቅል የሆነ ባህሪ ያላቸውን ጅቦችና ሰዎች ተላምደው የሚኖሩበት ሚስጥር ለመፈተሽ ወደ ድሬዳዋና ሐረር ያቀናሉ። በዚያም በተመለከቱት ነገር ይደመማሉ። የጅቦቹና የሰዎቹ መላመድ እንዳለ ሆኖ አንዳንዴ ጅቦቹ እንስሳዊ ባህሪያቸው ትውስ ሲላቸው ሰዎች ላይ ጉዳት ማድረሳቸው የሚጠበቅ ተፈጥሯዊ ባህሪ ነው። በትናንትናው ዕለትም በድሬዳዋ ከተማ ወረዳ 2 በልዩ ስሙ ሰባተኛ እየተባለ በሚጠራው አካባቢ ከረፋዱ 4 ሰዓት አንድ የነጋበት ጅብ ድንገት ይከሰታል። የአካባቢው ነዋሪዎችም ጅቡ ጉዳት ከማድረሱ በፊት ልንቀድመው ይገባል በማለት ዱላ፣ ድንጋይ እንዲሁም ሌሎች የተለያዩ ነገሮችን በመጠቀም እየደበደቡት ማባረር ይጀምራሉ። የሰዎቹን ድብደባ መቋቋም የከበደው ጅብም ሕይወቱን ለማትረፍ እግሬ አውጪኝ በማለት ይፈረጥጣል። ነዋሪዎቹም ዱላቸውን እያሳረፉበት ማባረራቸውን ቀጥለዋል። በዚህ ሁኔታ ነበር አስገራሚው ጉዳይ የተከሰተው። ከሰባተኛ ሰፈር የተጀመረው የጅቡ እግሬ አውጪኝ በአካባቢው የነበሩ የግል መኖሪያ ቤቶችን፣ የንግድ ድርጅቶችንና የመንግስት ተቋማትን አልፎ ሕይወቴን ያተርፍልኛል፣ ፍትህ ይሰጠኛል ብሎ ያመነ ይመስል ሳቢያን ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ቢሮ ሰተት ብሎ በመግባት ይደበቃል። በዚህን ጊዜም የፖሊስ ጣቢያው ማህበረሰብ ጅቡን ተከትሎ የመጡ ሰዎችን በማረጋጋትና በሰው ላይ ጅቡ ጉዳት እንዳይደርስ መፍትሄ እንደሚሰጡ በማናገር ጅቡ ፖሊስ ጣቢያ እንዲቆይ በማድረግ ክስተቱን በዕለት ሁኔታ መዝገብ ላይ ከመዘገቡ በኋላ በቀጥታ ከዱር እንስሳ ጥበቃ ጋር በመወያየት ምሽት 4 ሰዓት ላይ ማህበረሰቡን በማይጎዳ መልኩ ወደ ጫካ ተወስዶ እንዲለቀቅ አድርጓል። ይህም ክስተት አግራሞትን ሊፈጥር ችሏል። ጀነራል ከሌ ይባላል። ሐሳባቸውን በትጋት ወደ ሀብት የቀየሩ ባለሟል ለአንዳንዱ ሙዚቀኛ አንዳንዱ እግር ኳስ ተጫዋች ይሆናል። በእኔና በስፔን አሰልጣኝ መካከል የሚፈጠረው ልዩነት ምንድነው? ያን ጥሩ የሚያደርገውን ነገር በተለያየ መንገድ እንዳይሳካለት ማድረግ በጣም ደጋግመን የምንሰማው ታሪክ ነው። ፎርፌ ሰጥቶ ቡድኑን የሚያወርድ ሰምታችሁ ታውቃላችሁ? ያ በእኔ ተፈጽሟል። ግን በጎ ያልሆነ ሐሳብን በመያዝ ደግሞ በድህነት መቆየት ከድህነትም ወደ ባሰ መሄድ ይኖራል። ያን ቡድን ካላሰለጠንኩኝ ላርፍ አልችልም። ሐሳብ ስለሌለን ሀብት ላናፈራ እንችላለን። በኢትዮጵያ ውስጥ 4 የሴካፋ ዋንጫ ያመጣ ብቸኛው ሰው እኔ። የነ ሳላዲን የነ አዳነ የነ ደጉ ደሞዝ 3500 ብር ነበረ ትልቁ ደሞዝ። ለመጀመሪያ ጊዜ ብሔራዊ ቡድን ስመረጥ ኮች ያው በምክትል አሰልጣኝነት አብረኝ ነበር ታውቃለህ። ቋሚ ስራዬን የተውኩት የኢትዮጵያን ብሔራዊ ቡድን ለማሰልጠን ስል ብቻ ነው። በአዲስ አበባ የገበያ ማዕከላት መስፋፋት ምርቶችን በበቂና በተመጣጣኝ ዋጋ ማግኘት እንዳስቻላቸው ሸማቾች ገልጸዋል። ሸማቾቹ በመዲናዋ የተገነቡ የገበያ ማዕከላት አምራቹንና ሸማቹን በማገናኘትና የዋጋ ንረትን በመቀነስ በኩል የጎላ አስተዋጽኦ እያበረከተ ነው ብለዋል። አገርነሽ አየልኝ ጭማሪ አላት።
በአዲስ አበባ በቅርቡ ለአገልግሎት ክፍት የሆነው የንፋስ ስልክ ላፍቶ ቁጥር 2 ሁለገብ የገበያ ማዕከል ለሸማቾች የአትክልት ፍራፍሬና የሰብል ምርቶችን እያቀረበ ይገኛል። በማዕከሉ ኢዜአ ያነጋገራቸው ሸማቾች ሁሉንም አይነት አትክልትና ፍራፍሬ በተመጣጣኝ ዋጋ እየሸመቱ መሆኑን ተናግረዋል። ገበያው ጥሩ ነው። ይሄ ከተከፈተ በኋላ ያው ያለው ነገር በፊት ከምንገዛው የተሻለ ነው። ዛሬ ውጪ 80 ብር 75 ብር የምትገዢው እዚህ 65 70 እንደ ደረጃው ማለት ነው የተሻለ ነው። ውጪ ብዙ ብር አውጥተን ከምንገዛው እዚህ የመጣን ብዙ ወጪ ብዙ ዋጋ ቅናሽ እዚህ አለ። አቅራቢዎች በበኩላቸው የገበያ ስፍራው የግብይት ሰንሰለቱን በማሳጠር ምርቶቻቸውን ለተጠቃሚዎች በቀጥታ ለማድረስ እድል እንደፈጠረላቸው ተናግረዋል። አምራች እንደመሆናችን መጠን ያው ከነጋዴው እጅግ በጣም ከፍተኛ ልዩነት አለው። አሁን ሸማቹና ገበሬው ተገናኝቶ ነው የሚገባየው። በፊት ታውቂያለሽ አንድ እርሻ ውስጥ አምርቶ ወደ ከተማ ያስገባ ሰው መጀመሪያ ለነጋዴ ይሸጣል። ነጋዴም ደላላ ይገባበትና ደላሎ ለሌላ ነጋዴ ይሸጣል። ሌላው ነጋዴ ደግሞ እንደዚህ ያለ ዋጋ እየጨመረ ነው የሚሄደው። አሁን ግን ገበሬው አመረተ፣ መንግስት በነፃ ያዘጋጀለትን ሱቅ ይዞ መጥቶ ከሸማቹ ጋር ተገናኝቶ ስለሚሸጥ እጅግ በጣም ዋጋው ቅናሽ ነው። ለምሳሌ ጤፍ ከ10 ሺህ ብር ጀምሮ አለ። ስንዴ ነገር ብትይ ከ6 ሺህ ብር ጀምሮ አለ። በቆሎ ብትይ ከ3 ሺህ ብር ጀምሮ አለ። ቲማቲም፣ ፓፓያና የተለያዩ አትክልትና ፍራፍሬዎችን ሽንኩርትን ጨምሮ እናመርታለን። አሁን እዚህ መንግስት ባመቻቸልን የገበያ ማዕከል ውስጥ ምርታችንን ያለምንም ሶስተኛ ወገን እዚህ አመተን ምርታችንን በነፃነት እየሸጥን እንገኛለን። ውጭ ላይ ካለው ዋጋ ከ120% ድረስ እዚህ ግቢ ውስጥ ይቀንሳል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ ፍስሐ ጥበቡ ቢሮ ገበያ ለማረጋጋት በቅዳሜና እሁድ ገበያ ከሁሉም የሀገሪቱ አካባቢዎች ምርቶች እንዲገቡ እያደረገ እንደሚገኝ አመላክተዋል። እነዚህ 5 የገበያ ማዕከላቶች መጀመራቸው ለኛ አቅርቦት ላይ እጥረት እንዳይኖር በተለይ አትክልትና የፍራፍሬ የሰብል ምርቶች ቀጥታ ያለማንም ጣልቃ ገብነት በነፃነት ከየትኛውም የሀገሪቷ ጫፍ ወደ እነዚህ የገበያ ማዕከላቶች ገብተው ወደ የማህበረሰቡ የሚሰራጭበት ሁኔታ ነው እየፈጠረ ያለው። አቅሙ ደግሞ እዛ ድረስ ለመሄድ ደግሞ የትራንስፖርት የምናምን ጥያቄ ያለበት ደግሞ በቅዳሜና እሁድ ገበያ ከነዚህ ማዕከላት እየወጣ ወደ ቅዳሜና እሁድ ገበያ ስለሚሄድ ቅዳሜና እሁድ ገበያ ጠብቆ መግዛት ይችላልና ትልቅ አስተዋጽኦ አበርክቷል ማለት ነው። ህብረተሰቡ የገበያ ማዕከላቱ የሚያቀርቡትን ምርት በመግዛት ተጠቃሚ እንዲሆንም ጥሪ ቀርቧል። ተቋማት ራሳቸውን በቴክኖሎጂ በማዘመን ደንበኞቻቸው ከእንግልት የጸዳ አገልግሎት እንዲያገኙ በመስራት ላይ ይገኛሉ። ከነዚህ ተቋማት መካከል የሰነዶች ማረጋገጫና ምዝገባ አገልግሎት ይጠቀሳል። ተቋሙ አገልግሎት አሰጣጡን በማዘመን የተገልጋዮች ወረፋ መያዣን ጨምሮ ሐሰተኛ ሰነዶች ጥቅም ላይ እንዳይውሉ የሚያግዝ የዲጂታል አገልግሎት ለደንበኞቹ እየሰጠ ይገኛል። ሪፖርተራችን ኤዶሚያስ ንጉሴ በተቋሙ ተገኝቶ ያዘጋጀውን ዘገባ እንከታተል። አሰራራቸውን ወደ ዲጂታል ከቀየሩ የፌዴራል ተቋማት መካከል የሰነዶች ማረጋገጫና ምዝገባ አገልግሎት አንዱ ነው። በተያያዘው ዓመት ከጀመራቸው የዲጂታል አገልግሎቶች መካከል ወጥ የሆነ የመረጃ ቋት መጠቀምና የሐሰተኛ ሰነዶች ማስቀረት የሚችሉ ዘመናዊ የማረጋገጫ ዘዴዎች እንደሚገኙበት የቅርንጫፍ 10 ስራ አስኪያጅ ዳምጠው ዮሐንስ ይገልጻሉ። የዚህን ተቋም የሰጠውን አገልግሎት በሌላ አካል እንዳይሰሩ ወይም ደግሞ በአጭበርባሪዎች እንዳይሰራ በሴኩሪቲ ፊቸር ያለው ወረቀት ፕሪንት ተደርጎ እንዲወጣ በዚህ ዓመት አንዱ ተግባራዊ የተደረገ ነው። እዚህ ላይ እንደምታየው ወረቀቱን ስታበራበት ሪፍሌክት የሚያደርግ በተራ ፕሪንተር መውጣት የማይችል በልዩ ፕሪንተር በትዕዛዝ የተሰራ ነውና አንዱ ዲጂታላይዝ ያደረግንበት መንገድ እሱ ነው። በሁለተኛ ደረጃ እዛ ወረቀት ላይ ደረቅ ማህተም ኤሌክትሮኒክስ ማህተም እንለዋለን እኛ እንደማንኛውም ይሄ በየቦታው እንደሚሰሩ ማህተሞች ሳይሆን እሱም በተመሳሳይ እንዳልኩ የተቋሙ ሪፎርም ከሰራባት አንዱ ማህተሙም በደረቅ ማህተም በውጪ ተሰርቶ በየትኛውም ቦታ ሊሰራ የማይችል ማህተም እንዲኖረው ተደርጓል። ቀጠሮ.com ከተሰኘ ተቋም ጋር በመተባበር በተዘረጋው የዲጂታል አገልግሎት ተገልጋዮች በአካል መምጣት ሳይጠበቅባቸው አገልግሎት ማግኘት የሚችሉበትን ቀን በኦንላይን ቀጠሮ የሚይዙበት መንገድ ለተገልጋዮች ፈጣንና ቀልጣፋ አገልግሎት ለመስጠት አስችሏል ተብሏል። በውልና ማስረጃ ውስጥ አዲስ ቴክኖሎጂ ሲስተም ሲሆን ተገልጋዮችን ውስጥ ላይ ያለውን ወረፋ ለመቀነስ እንዲሁም ደግሞ የተለያዩ ጉዳዮችን ይዞ የመጣ ሲሆን ቴሌብር ላይ ገብተው ቀጠሮ ምትል የኛ ቡኪንግ ሲስተም አለች አፕሊኬሽን እሱ ውስጥ ገብተው እዛው ላይ የሚቀርባቸውን ሰዓት የሚመቻቸውን ብራንች መርጠው እንዲሁም ደግሞ ቀን መርጠው እዛው ላይ ቡክ አድርገው እዚህ መጥተው የሚስተናገዱበት ሲሆን አሁን ላይ በጥሩ ሁኔታ ላይ ይገኛል። ተቋሙ ቴክኖሎጂን መሰረት ያደረገ የኦንላይን አገልግሎት መስጠት ከጀመረ ወዲህ የተጓተተ የአገልግሎት አሰጣጥ ማቀላጠፍ ቢችልም አንዳንድ የሚገጥማቸው እክል መኖሩን ተገልጋዮች ያነሳሉ። ኦንላይን ተቀጥረን መምጣት ከጀመርን በኋላ
ብዙ የወረፋ ችግሮች ተወግደዋል። ዛሬ ግን የተለየ ችግር ገጥሞናል። ውስጥ ገብተን አለቆችን ስናነጋገር የተነገረን ሰኔ ወር ስለሆነ በየሰዓቱ የሚቀበሉትን የደንበኞች ብዛት ስለጨመሩ በዛ ምክንያት ጥቂት ተጨማሪ ሰዓት መጠበቅ አስፈልጎናል። አልፎ አልፎ በየቅርንጫፉ የሚታየው ወረፋ ምክንያት ምንድነው ስንል ላነሳነው ጥያቄ የቅርንጫፍ 10 ስራ አስኪያጅ ቀጣዩን ምላሽ ሰጥተውናል። በራሱ ገና ሰው አልለመደውም። ይሄን ቴክኖሎጂ በደንብ ኢንትሮዲዩስ አልተደረገም። ሁሉም ህብረተሰብ ያውቀዋል ማለት አይደለም። አክሰሱ ያለውና እድሉ ያለው ቅድም ባልኩ በቴሌብር አክሰስ ይጠቀማል። ከዛ ውጪ ግን እዚሁ ተቋም መጥቼ አገልግሎቱን ማግኘት እፈልጋለሁ ያለ ክፍት ነው። እንዳልኩህ የሚመጣው ሰው በመጣበት ሰዓት ስንት ሰዓት አገልግሎት እንደሚያገኝ እዚሁ ነው ቡክ የምናደርግለት ማለት ነው። አካል ጉዳተኞች ይመጣሉ፣ ነፍሰ ጡር ሴቶች ይመጣሉ፣ ቅድሚያ ማግኘት የሚገባቸው የመከላከያ አባላት ይመጣሉ፣ የደህንነት ተቋማት ሰራተኞች ይመጣሉ። ለነዚህ ደግሞ ይሄንን ፕሪቪሌጅ እንዲሰጥ በየቅርንጫፉ ያለ ኃላፊዎች አክሰሱ ስላለ እንደሌሎቹ ግድ ወረፋ ውስጥ ግቡ የምንልበት ስርዓት አይኖርም። የሰነዶች ማረጋገጫና ምዝገባ አገልግሎት በሀገሪቱ በሚገኙ ሁሉም ቅርንጫፎች አገልግሎቱን ሙሉ በሙሉ ወደ ዲጂታል አሰራር ለመቀየር እየሰራ እንደሚገኝ ገልጿል። በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል የሚለውን ከሳምራዊት አበበ እንከታተል። ሳምሪ እንዴት ነሽ? እንዴት አመሻ አንተነህ? ደህና ይመስገን። ምን ይመስላል መረጃዎችን? እሺ አመሰግናለሁ አንተነህ። በዛሬው ውሎ በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛው፣ በምዕራብ እንደዚሁም በደቡብ ምዕራብ የሀገራችን አካባቢዎች ላይ የተስፋፋና ጠንካራ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ ነቀምቴና ደብረ ማርቆስ ዝናብ ተመዝግቦባቸዋል። በነገው ዕለትም የክረምት ዝናብ ተጠቃሚ በሆኑት የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋን የሚኖራቸው ሲሆን ከዚሁም ጋር ተያይዞ በትግራይ፣ አማራ፣ ጋምቤላ፣ ማዕከላዊና ደቡብ ምዕራብ ኢትዮጵያ እንደዚሁም በሲዳማ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በተጨማሪም በምዕራብ ወለጋ ሸካና ኢሉባቡር በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በቀጣዩ ቀናቶችም የሚኖረውን የአየር ሁኔታ ስንመለከት በአንዳንድ የሀገራችን ዋና ዋና ከተሞች የሚጠበቀው የአየር ሁኔታ በመቀሌና ጋምቤላ ዝናባማ፣ በጅማ፣ ባህር ዳር፣ አዳማ፣ ሐዋሳ እንደዚሁም በሐረር ቀላል መጠን ያለው ዝናብ የሚኖር ሲሆን በኦሞራቴ ጎዴና ድሬዳዋ ደመናማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 25 ዲግሪ ሴልሺየስ ይደርሳል። እንግዲህ ለበለጠ መረጃ ደግሞ በኢንስቲትዩቱ ድህረገጽ www.ethiomet.gov.ኢቲን በመጠቀም በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳምሪ። እኔም አመሰግናለሁ። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። በሐዋሳ ከተማ የጉዱማሌ ቀበሌ ነዋሪ የሆኑት ዶክተር ጋሻው ምትኬ በመኖሪያ ግቢያቸውና ደጃቸው ባከናወኑት የአረንጓዴ ልማት ስራ አስገራሚ ውበትን መፍጠር ችለዋል። የኮሪደር ልማቱ አለ በዋና ዋና መንገዶች ላይ ግን እዚህ መንደር
ከሽንት ከቆሻሻ ነፃ ማድረግ እንደገና ያለችውን ቦታ ጽድት አድርጎ ለአይንም ለሆድም ምግብ የሚሆን ነገር ለሳይኮሎጂካሊም በቃ ደስተኛ ለመሆን በጣም ትልቅ አስተዋጽኦ አለው። የዚሁ ቀበሌ ነዋሪዋ ሂሩት ቦጋልና ቤተሰቦቿም በመንደራቸው ጽዳት አካባቢያቸውን ማራኪ መኖሪያ አድርገውታል። ከተማ ውበት የምንኖረውን ዴሊ የምናደርጋቸውን ስራዎች የምንማራቸውን ትምህርቶች አፌክት ያደርጋልና የምታያቸው እጽዋት ከሳር ጀምሮ እንደ አዲስ የተተከሉ ናቸው እና እንደምታዩት በጣም ቆንጆና ውብ ሆኗል። መንግስት ያው በየቤቱ ገብቶ ይህንን ማድረግ ባይችልም ህብረተሰቡ አንድ ላይ በመሆን አካባቢያችንን ግቢያችንን ዙሪያውን እናጸዳዋለን። በተለያዩ ከተሞች የሚከናወነው የኮሪደር ልማት የገለጠ ውበት በሐዋሳ ከተማ የጉዱማሌ ቀበሌ ነዋሪዎች አረንጓዴ ልማት ላይ እንዲሰሩ የተለየ መነሳሳትን ፈጥሯል። የኮሪደር ልማት ግሪን ማድረግ አካባቢን ግቢን ማሳመር ይህ ለሰው ልጅ በጣም ኢንስፓየር ነው የሚያደርገው። ግቢን ብቻ ማጽዳት ብቻ ሳይሆን ለኔ የሚጠቅመኝ አካባቢ መንገዴም እያንዳንዱ ቤተሰብ ይሄንን ልምድ አይቶ የኦን ሊያደርገው ይገባል፣ የራሱ ሊያደርግ ይገባል። በአካባቢያችን ለማጽዳት ሁላችን የራሳችንን ትግል እያደረግን ነው። እርስ በርሳችን እየተባበርን ነው። ቆሻሻ በምናገኝበት ጊዜ ይሄን እናርግ ተባብረን እየሰራን ነው። ለጤንነትም ቢሆን አጠቃላይ ለከተማው ውበት አስፈላጊ ስለሆነ በእያንዳንዳችን በአካባቢያችን የምናደርገው ጽዳትና ንጽህና ለሀገርም ለህብረተሰቡ ለሁሉም ጠቃሚ ስለሆነ ይሄንን እንገፋበታለን። በሐዋሳ ከተማ ከዋና ዋና መንገዶች ባለፈ ህብረተሰቡ በተለያዩ መንደሮች የአረንጓዴ ልማት ስራዎችን እያከናወነ ሲሆን ይህም የከተማዋን ገጽታ በእጅጉ እየቀየረ ስለመሆኑ የከተማው አስተዳደር ይገልጻል። እንደ ሀገር ከተጀመረ ኮሪደር ልማት ጋር ተያይዞ ከተማውን ለኑሮ ምቹ ማድረግ ውብ ማድረግ ለእንቅስቃሴ አመቺ የማድረጉ ስራ ህዝቡ አጀንዳ አድርጎ የራሱ ልማት አድርጎ ወስዶ በአደረጃጀት በመንደር በብሎክ ተደራጅቶ ነው የነን ስራ ማህበረሰባችን የሚሰራውና በተለይ በዚህ ዓመት ያቀነው 30,000 ካሬ ሜትር አረንጓዴ ልማት ለማልማት ነው ያቀነው። ከዛም በላይ ከቅዳችን በላይ ኦሬዲ አሳክተናል። ወደ ገንዘብም ሲቀየረ ነገር ከ30 ሚሊዮን ብር በላይ የሚሆን ነው። የከተማን ውበትና ጽዳት በመጠበቅ በተሻለ አካባቢ ለመኖር እያንዳንዱ ዜጋ ኃላፊነት ያለበት መሆኑን ተመላክቷል። ለኢቲቪ ዜና አስረሳው ገሺ ሐዋሳ። ቀደም ሲል በከተሞች የሚከናወነው የኮሪደር ልማት ስራ የመንደራቸውን ውበትና ጽዳት ለመጠበቅ መነሳሳት እንደፈጠረላቸው የሐዋሳ ከተማ ነዋሪዎች ሀሳባቸውን የገለጹበት ነበር። በሐዋሳ ከተማ በዘንድሮ ዓመት ከ30,000 በላይ ካሬ ሜትር ቦታ በአረንጓዴ ልማት መሸፈኑን ባልደረባችን አስረሳው ወገሼ ባደረገው ምልከታ አሳይቶናል። ከዚሁ ጋር ወደ ተያያዘ ሌላ ጉዳይ ስናልፍ የወላይታ ሶዶ ከተማ አስተዳደርም 12 ኪሎ ሜትር የሚሸፍን የኮሪደር ልማት ስራን በከተማዋ የውስጥ ገቢ አቅም እየሰራ መሆኑን አስታውቋል። የኮሪደር ልማቱ የስራ ዕድል ከመፍጠሩ በላይ ምቹ የመዝናኛ ስፍራዎችን ያሟላ መሆኑን ደግሞ የከተማ ነዋሪዎች ተናግረዋል። ተመስገን ተስፋዬ ተጨማሪ ያለው ወይዘሮ ትዝታ ታንቱ የወላይታ ሶዶ ከተማ ነዋሪ ስትሆን በከተማዋ እየተስፋፋ የመጣውን የኮሪደር ልማት ስራ ተከትሎ በተገነባው የሻይ ቡና ቦታ ሰርታ ቤተሰብ ለማስተዳደር የሚሆናትን ገቢ ታገኛለች። ከዚህ በፊት ምንም አይነት አገልግሎት ሳይሰጥ ጦሙን ያድር በነበረ ቦታ የተሰራው የኮሪደር ልማት ብዙ እንደጠቀማትም ትናገራለች። እኔን ጨምሮ ብዙዎች የስራ ዕድል ተፈጥሮላቸዋል የምትለው ትዝታ መደበኛ ስራ አጥታ የተቸገረችበት ጊዜ ታሪክ ሆኖ ደስተኛ ህይወት እየመራች ስለመሆኗም አውግታናለች። እኔ በፊት እየሰራው ያለው ስራ የለኝም። በርግጥ የቤት እመቤት ሆኜ ቁጭ ብዬ ነበርና አሁን በእንደዚህ አይነት ነገር አግኝቼ በማስራቴ በጣም ደስተኛ ነኝ። እንግዲህ በወላይታ ሶዶ ከተማ እየተከናወነ ያለው የኮሪደር ልማት ስራ ለበርካቶች የስራ ዕድል እየፈጠረ ነው። ለነዋሪዎች ደግሞ ለመዝናናት የሚሆኑ ምቹ ቦታዎችን ፈጥሯል። ከጀርባችን ወደምትመለከቱት ወደ አንድ የኮሪደር ልማት ስፍራ ጎራ እንልና እኔም ሻይ ቡና ላለው ተጠቃሚዎችስ ደግሞ ምን ይላሉ የሚለውን እንሰማቸዋለን። አብራችሁን ቆዩ። በፊት ከምናየው አንፃር አሁን ያለው ነገር በጣም ለውጥ አለ። ምክንያቱም በፊት ስናቀው በቃ አፍንጫችንን ይዘን ነበር የምናልፈው። ምክንያቱም በጣም ቆሻሻና ሽንት የሚሸናበት ቦታ ስለነበር ከምንሰማው በላይ ወደ አካባቢያችን መጥቶ
እያየንና ተጠቃሚዎች ሆነናል ማለት ነው። ከመቀመጫው ከአካባቢው ከአየሩ ጀምሮ ያለው ነገር ሁሉ ደስተኛ የሚያደርግ ነው። የኮሪደር ልማቱ በከተማዋ የውስጥ ገቢ መሰራቱ የሚበረታታ ነው የሚሉት ነዋሪዎች ባልተዳረሰበት አካባቢ የማስፋፋቱ ስራ ሊከወን እንደሚገባ ጠቁመዋል። እንደዚህ ውብ የሆነ ነገር በየቦታው ቢኖር ምናርፍበት ምንቀመጥበት ምንዝናናበት ምንጠቀምበት ነገር ቢኖር አሪፍ ነው። አንዳንድ አካባቢዎች የቀሩ አካባቢዎች አሉ። እነዛ አካባቢዎች እንደዚሁ ቢለሙ ከተማው የበለጠውን ውብ ከተማ አረንጓዴና ነፋሻማ ለመዝናናት ምቹ ከተማ እየሆነ ነው ያለው። በወላይታ ሶዶ ከተማ የሚሰራው የኮሪደር ልማት ስራ ከመጠናቀቁ በፊት በግንባታ ሂደትም እያለ ለበርካቶች የስራ ዕድል እንደሚፈጥር የከተማዋ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ስራ አስኪያጅ ኢንጂነር ተሻለ ታደሰ ነግረውናል። ኮሪደር አንድም ስራ ዕድል ፈጠራን ከማስፋት አንፃር፣ ሁለትም ደግሞ ገቢም ነው። አሁን ከነዚህ ልምድ ወስደናል። ሌሎቹ ስናይ አሁን ለባይስክል ለሌሎች አገልግሎት ምቹ አይደለም። ሌሎች ኮሪደሮች ልምድ ወስደን እነዚያውን እናለማ እየገባን ወደ ስራ እየገባን ያለናቸው አራቱንም ሙሉ በሙሉ ኮምፖነንቱን የያዘ ነው። በወላይታ ሶዶ ከተማ በተለያዩ አካባቢዎች እየተሰራ ያለው የኮሪደር ልማት ስራ አዳዲስ የፈጠራ ውጤቶችን አካቶ እንደሚሰራም ተመላክቷል። በኢራንና እስራኤል መካከል የተደረሰው የተኩስ አቁም ስምምነት አንደኛው ወገን ሌላኛውን በመወንጀል እንዳይሰናከል ፕሬዚዳንት ዶናልድ ትራምፕ አሳስበዋል። በአሜሪካና ኳታር አሸማጋይነት የተደረሰው የሰላም ስምምነት ላለፉት 12 ቀናት ግጭት ውስጥ አገራቱ ወደ ከፋ የደም አፋሳሽ ድርጊት እንዳይገባ የታመነበት ስለመሆኑ በስፋት እየተዘገበ ነው። ይህ በእንዲህ እንዳለ የኢራን ፕሬዚዳንት ማሱድ ፔስኬያን በአሜሪካ ፕሬዚዳንት ዶናልድ ትራምፕ ይፋ የተደረገውን የተኩስ አቁም ስምምነት ሀገራቸውን እንደምታከብርም ተናግረዋል። ፕሬዚዳንቱ ኢራን ከእስራኤል ጋር የተደረሰውን ተኩስ አቁም የምታከብረው እስራኤልም ተገዢ ስትሆን እንደሆነ መናገራቸው መንግስታዊ የእስላማዊ ሪፐብሊክ ዜና ወኪል ኢርና ዘግቧል። ፕሬዚዳንት ፔስኬሽያን ከማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጋር በስልክ በታዩበት ጊዜ እስራኤል የተኩስ አቁሙን የማትጥስ ከሆነ ኢራን አትጥስም በማለት ተኩስ አቁም የሚጸና ሁለቱም ሀገራት ሲያከብሩ መሆኑን አመልክተዋል። ፕሬዚዳንቱ ጨምሮም አንዳንድ ችግሮችና ቅሬታዎች ቢኖሩም ኢራናውያን በጠላት የሚፈጸምን ወረራ በአንድነት እስከ መጨረሻው እንደሚጋፈጡ በድጋሚ ያሳይተዋል ብለዋል። ከኢትዮጵያ ቴሌቪዥን የ12 ሰዓቱ የኢቲቪ 57 እስካሁን ይመስል ነበረ። አንድ ሰዓት ላይ በሁለተኛው